እንዴት ሰነበታችሁ ውድ ተመልካቾቻችን? ቅዳሜ ያው ዝግጅታችን ተጀምሯል። በዚህ ሳምንት ከ12ኛ ክፍል ተማሪዎች ጋር ቆይታ እናደርጋለን። ከዝግጅታችን ፍጻሜ ድረስ አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። እንኳን ደህና መጣችሁ። ደስ ብሎኛል ስለተገናኘን። ዝግጅቱ እንዴት ነው? ቆንጆ ነው። ጥሩ ነው። አንቺን አወፍሮሻል? አዎ ተመቸኝ። ምቾት ነው። አሁን ዝግጅት ተጠናቋል። ወደዛው ምን ያህል እንግዲህ እነዚህ ልጆች የ12ኛ ክፍል ተፈታኝ ተማሪዎች እንደሆናቸው መጠን በተለይ ባለፈው አመት አንተ የነበረ ኤክስፒሪያንስ ምን ይመስላል? ልምድህ ምንድነው የሚመስለው? እነሱ ለሚያነሷቸው ሀሳቦችም ከሚያነሱት ሀሳብ ተነስተን እንግዲህ አንተም የራስህን ልምድ እየነገርከን ትሄዳለህና በድጋሚ እንኳን መጣ። ተነቆይ መልካም። ትምህርታችሁ ላይ ያላችሁ ልትሰጡት የምትችሉትና የሰጣችሁት ነገር በጣም ትልቅ እንደሆነ እረዳለሁ ከውስጤ። ምክንያቱም ማናነብ ከሆነ በራሳችን መተማመን ከሌለን ለልጆችም ሀሳብ ለማካፈል እርግጠኛ መሆን ካልቻል እዚህ ድረስ መምጣት አንችልምና መውደቅ የሚለውን ስጋት ተሻግራችሁ በራሳችሁ ቆማችሁ እንደሆነ ይሰማኛል። ልባዊ ስሜቴ ነው እንግዲህ ነው እንደዛ ነው ይመስለኛል። ምን አቀድሽ? በአመቱ አካባቢ በምን ያህል ፍጥነት ነው እየተጓዝሽ የመጣሽው እዚህ ድረስ? እሺ መንገ አመሰግናለሁ። የኔ ግል ተሞክሮ እንዴት ነው? 11ኛ ክፍል ግማሽ አካባቢ ነበር መዘጋጀት የጀመርኩት። መዘጋጀት ስልህ ላይክ ወጦ መጀመር ሳይሆን ማሰብ ጀመርኩ። መጀመሪያ ከማሰብ አይደለም የሚጀምረው። ከዛ በኋላ ግን ክረምቱ ከጀመረ ጀምሮ እቅድ ማውጣት ጀመርኩኝ ማለት ነው። ሙሉ ግሬዶቹን ከ9ኛ ክፍል ጀምሮ እስከ 12 ያለውን በፖርሽን ከፋፍዬ መጀመሪያ የቱን ባነብ ከዛ ደግሞ መሀል ላይ የሚረሱ ምናምን ትምህርቶች ይኖራሉ። አንዳንዴ መጀመሪያ አስቀድመን የሚረሳውን ትምህርት ካነበብ ነው መጀመሪያ ኮንሴፕቱ ከገባን በኋላ መጨረሻ ላይ እንረሳዋለን፣ ያመቱ መጨረሻ ላይ ማለት ነው። ስለዚህ በዛ ላይክ አንዴ ከገቡ በኋላ ሊጠፉኝ የማይችሉትን መጀመሪያ ላይ፣ ከዛ በኋላ ደግሞ ከበድ የሚሉትን ፓርቶች መሀል ላይ፣ ቀለል የሚሉኝን ደግሞ ወደ መጨረሻ አድርጌ ነበር ለማንበብ እየተዘጋጀው የነበረው። ከዛ ደግሞ 12ኛ ክፍል እንደገባን ምን አደረኩ? በመጀመሪያዎች 6 ወሮች 12ኛ ክፍልን ትምህርት ነበር ለመጨረስ የሞከርኩት። መምህራን ያስተምራሉ፣ እነሱ ሲያስተምሩ ትንሽ ጨምርልኛል፣ እኔ ደግሞ ቀድሜ ከነሱ ሙሉ ፈርስት ሴሚስተር ሲያልቅ 12ኛ ክፍልን ትምህርት ጨረስኩ ማለት ነው። ከዛ በተጨማሪ ደግሞ የኛ ትምህርት አሁን አዲሱ ካሪኩለም ሲጨመርበት የ11ኛ ክፍል እና የ9ኛ ክፍል በጣም ይመሳሰላል። ከዛ ደግሞ የ12 እና የ10ን ታመሳስለዋለህ። ስለዚህ እንደዚህ ሪሌት የሚያደርጉትን ኮንተንቶች አንድ ላይ በማድረግ ነበር እየተዘጋጀ የነበረው። ሶ እንደዛው ነው ደግሞ እንግዲህ ኦልሞስት ጨርሰናል። ደጃፉ ጋር ደርሰሻል? ጨርሰናል ኦልሞስት። በፍቅር እንዴት ነበር የአመቱ የመጀመሪያ እቅድህና ፍላጎትህ? እንዴት ነበር እየተዘጋጀ እስካሁን ድረስ የመጣ? 12ኛ ክፍል እንደገባው መስከረም አካባቢ ነው ዝግጅት የጀመርኩት። ከዛ በፊት በነበሩት ግሬዶች እያንዳንዱ ግሬድ ለመጨረስ ነው ስሞክር የነበረው። ኖርማሊ ከግሬድ የምናልፈው ትምህርት አለ አይደል? በዛ መንገድ ነው ተዘጋጀ የነበረው። ነገር ግን 12ኛ ክፍል እንደገባን መስከረም ላይ ትምህርት እንደጀመርን የ12ኛ ክፍል ጥናቴን ስኬጁል አውጥቼ ጀመርኩ። የረጅም ጊዜና አጭር ጊዜ እቅድ ነው ያወጣሁት። ማለትም ምንድነው የ9 ወር የ6 ወርና የ3 ወር እቅድ በማለት አወጣሁና በ3 ወር ውስጥ የቱን መጨረስ እንዳለብኝ፣ በ6 ወር ውስጥ የቱን መጨረስ እንዳለብኝ፣ እንዲሁም ደግሞ በ9 ወር ውስጥ የቱን መጨረስ እንዳለብኝና ፈተናው እየተቃረበ በሚመጣበት ሰዓት ደግሞ ምን ማድረግ እንዳለብኝ ራሴን አዘጋጀው ማለት ነው። አንድ አይነት ይዘት ያላቸው ነው ከበራ አድርጌ ማንበብ የጀመርኩት። በግሬድ አይደለም የከፈርኩት። የ9ን እዚህ ጋር ጨርሼ 10ን እዚህ ጋር 11ን እዚህ ጋር ሳይሆን ተያያዥነት ያላቸው ምዕራፎችን አንድ ላይ በማድረግ ድካሜን ለመቀነስ ነው እንደዛ ማድረግ የጀመርኩት ማለት ነው። ምክንያቱም በግሬድ ካደረኩት የሀሳብ የመበታተን ነገር ሊገጥም ስለሚችል ምዕራፎችን አንድ ላይ አደረኩና ጀመርኩ። ከዛ በኋላም ደግሞ ጥያቄዎችን በሚገባ በመስራት ምክንያቱም ፓስት ፔፐር መስራት በጣም ሰልፍ ኮንፊደንስ ቢልድ ያደርግልናል። እንደዛ እያደረኩ ራሴን ለማዘጋጀት ሞክሬያለሁ። በስነ ልቦናም ጭምር ደግሞ ተዘጋጅተሃል? ፉል ነው ሙሉ ነው ያቅማችን። እኔ ደግሞ ከነሱ ትንሽ ለየት ባለ መንገድ ሶሻል ስለሆንክ ነው። አይ የመጀመሪያው ነው ሰነ ትምህርት እንዳሉትም ክረምት ላይ ጀምሮ እኔ እስከ መጀመሪያው ወሰነ ትምህርት እስኪያልቅ ድረስ ማለት ነው እስከ ጥር ድረስ ሌላ አካዳሚክ የሆነ ነገር እየሰራው ነበር። ኢንትራንስ ጋር ቀጥታ የማይገናኝ ነገር ኮሌጅ አፕሊኬሽን እየሞከርኩ ነበርና ከዛ ጋር በተገናኘ ትንሽ ጊዜ ገፋ ብሎብኛል። ለመጀመሪያ ያሰብኩትኝ ክረምት ቅዴን ሳቅድ ህዳር ላይ ዝግጅት ይጀምራለሁ ብዬ ነበር። ግን አንድ ወር ወደ ኋላ ብዬ ጥር አካባቢ ዝግጅት ጀምሬያለሁና ምንድነው ግን ሳደርግ የነበረው ግን ያኛው ተሳካ። ያኛው እንደ አጋጣሚ የመጀመሪያ ሙከራ ነበር፣ አልተሳካም። አዎ እና
የመጀመሪያ ላይ የነበረው ጊዜ ላይ ምንድነው ጎን ለጎን አደርግ የነበረው የጥያቄዎቹን ፎርማት ለመረዳት ሞክር ነበረ። ዝም ብዬ ያልተቀመጥኩም ጥያቄዎቹን የጥያቄ መስሪያ አፖች አሉና ፎርማታቸውን ለመረዳት እየሞከርኩ ነበረ። በጣም ተመሳሳይነት እንዳለውም የተረዳውበት ጊዜ ያ ነበረ። ጥያቄ አውቂዎች ጥያቄ የሚያዘጋጁበት ፓተርን አላቸውና ቤዝድ ኦን ሚኒመም ለርኒንግ ኮምፒተንሲ የሚባሉ አሉ። ኤምኤልሲ መጽሐፉ መጀመሪያ ላይ የሚቀመጡ ኦብጀክቲቮች ወይም ደግሞ በየሰብሴክሽኑ የሚቀመጡ እንትኖች አሉ። ተማሪው ይህን ትምህርት ተምሮ ካጠናቀቀ በኋላ መጨረሻ ላይ ማሳካት ያለበት ተብሎ የሚቀመጡ ማለት ነው አላማዎች አሉ። በእነሱ አላማዎች ነው ጥያቄዎቹ የሚዘጋጁት። እሱን ለመረዳት ያለው በዛኔ ከዛ ባለፈ ራሴን እንጂ ከጥያቄዎቹ ጋር ከጥያቄው እንትን ጋር ለማስተጋባት እየሞከርኩ ነበረ። ዝግጅት ጀመርኩኝ ማለት ነው። ከዛ በኋላ ተመሳሳይነት ያላቸው እንትኖች አንድ ላይ ያደረኩ ለማንበብ ሞከርኩ። እንግዲህ እግዚአብሔር ይመስገን ጥሩ ነበር የነበረው ነገር። ዝግጅት አሪፍ ነው፣ እግዚአብሔር ይመስገን። ስለዚህ በቃ የሆነ ተስፋ አለን ማለት ነው። እንግዲህ እግዚአብሔር ምን ያህል የአንደኛ ዓመት የሜዲሲን ተማሪ ነህ? እንዴት ነበረ ያንተስ የነበረ ኤክስፒሪየንስ ልምድ? 12ኛ ክፍል እንዴት ነበር ታነብ የነበረው? ከነሱስ ነገር ምንድነው መልሰን ልንሰጣቸው የምንችለው ነገር? ኤክስፒሪየንሳቸው ጥሩ ነበር ትላለህ? አሁን ያለው የነሱ ቆንጆ ነው እና እያንዳንዱ ነገር ልምድ እንደ ኢንዲቪጁዋል ፐርሰን ይለያያል። እኔ ሳደርግ የነበረው ታች ነበር እኔ የምዘጋጀው። ለምሳሌ ማረሳው እኔ 9 ሆኜ 10ኛ ክፍል ሎጋሪዝም የሚባል እንማራለን። ስለ ሮጋ ያወራሉ። ያንን ለመማር የሆነ ነገር ቀድሜ ዝግጅት እንዳደረገ ያደረገኛ ቀድሜ ማለት ነው። ለዚህ አይነት ስጋት ስደርስ ጥንቃቄ እንዳደረገ እና እንደዛ ሆነን የመጣ ነው። መስትሊኔ ማተኩር ነበር አስተማሪዎች ላይ ነው። ክላስ ላይ በስርዓት ተከታተላለሁ። አክቲቭ ሆኜ ነው የምከታተለው እያንዳንዷን ነገር። እዛ ራሴ ጋር አንደርስታንድ አደርጋለሁ። ቀድሜ ፖርሽኑን እሸፍንባቸው ነበር። ዩኒት 1 ከሆነ ማትስ መምህሬ እኔ እስከ ዩኒት 3 የመሄድ ምናምን እንደዚህ በቃ ደስ በሚለኝ ጊዜ ቁጭ ብዬ እስከ ዩኒት 3 ያነባለሁ። ዛሬ በቃ የንባብ ፍላጎቴ ሲመጣ ማለት ነው። እዛ ቁጭ ብዬ ክላስ ላይ እዚህ ጋር ሳነብ እኔ ምን ብዬ ነበር የተረዳሁት? አስተማሪ ዛሬስ ምን አለኝ? ከአስተማሪው በተለየ እኔ በምን መንገድ ሰራዋለሁ፣ እሱስ በየትኛው መንገድ ሰራ? እንዲህ ንጽጽር ነበር የምሰራ ማትስና ፊዚክስ ጋር ማለት ነው። እዛ 11ኛ ክፍል ነው በደንብ ለ12ኛ ክፍል ጥንቃቄ አድርጌ የሰራሁት የነበረ። ክላስ ላይ ጨርሼ ነው የምሄደው። ነገ ፈተና ከሆነ አልሰራም ነበር እኔ። ነገ ፈተና ከሆነ ባዮግ ከሆነና ፊዚክስን ክላስ ላይ ጨርሰዋለሁ። ለባዮ ነው ሰጥቼው የምመጣ ብዙ ጊዜ እና በዚህ መንገድ ነው የመጣ ነው። አስተማሪዎቹን ጎበዝ ናቸው። እዛ 12ኛ ክፍል ገባን። ሁሌ ይመክሩናል ውጤት እንድንሰራ። አንድ ነጥብ ራሱ ምን ያክል ዋጋ እንዳላት። ምሳሌ አንድ ሰው 299 ባመጣ አያልፍም ለአንድ ነጥብ። ግን እንደምንም ብሎ በሚፈተንባት ጊዜ ታይሙን ማኔጅ አድርጎ አንድ ውጤት አይደለም ሌላ ውጤት መጨመር ይችላል። እና እያንዳንዷን ጥንቃቄ ማድረግ እንዳለብን ሁሌ ምሳሌ የሚሰጠኝ ይችል ነበር። አንድ ነጥብ ዋጋ አላት። 299 ብታመጡ አታልፉ። እቺን ደግሞ ጥንቃቄ ዛሬ ጀምራችሁ ካረጋችሁ ታልፏታላችሁ ነበር የሚላል። እዚህ ልጆች ያቀረቡት ኤክስፒሪየንስ ልምዳቸው የመጡበት መንገድ ጥሩ ነው፣ ሊመከር የሚችል ነው ብለህ ታምናለህ? አዎ። እስኪ ወደ አንተ ልምጣ። እንግዲህ የሁለተኛ ደረጃ ትምህርት ምዕራፍ ልትዘጉ ደጅ ላይ ናችሁ ያላችሁትና የእናንተ ተሞክሮ ምን ይመስላል? ቀሪውን ጊዜስ እንዴት ነው ለማሳለፍ የተዘጋጃችሁ የሚለውን ሀሳብ እስኪ እናንሳ። ያንዳንዱ ተማሪ መውሰድ ያለበት መንገድ የተለያየ ነው። ልክ እንዳለበት ደረጃ ማለት ነው። እንዳለበት የጨረሱት እንደጨረሱ ጀምሮ ደግሞ ወደ መጨረሱ የተቃረቡም አሉ። ግማሽ አካባቢ ያሉ ተማሪዎችም ይኖራሉ። ተማሪዎች ማድረግ አለባቸው ብዬ ማምነው ምንድነው ራሳቸውን ነው ማየት መቻል ያለባቸው። መጀመሪያ ምንድነው ይሄ በስነ ልቦና ራሳቸው ማዘጋጀት መቻል አለባቸው። ቀሪውን ጊዜ ፈተና እየተቃረበ ሲመጣ ፍርሃት፣ ጭንቀት እሱ አብሮ ይመጣል። ተፈጥሯዊ ባህሪ ነው፣ የፈተና ባህሪ ነው እነዚህ ባህሪዎች እና እነዚህ ነገሮች ካሁኑ መቅረፍ መቻል አለባቸው። የጨረሱ ተማሪዎች ሪቫይዝ ማድረግ ሾርት ኖቶችን ያወጣሉ ብዬ አስባለሁ። እንደየተማሪው ቢለያይም ኖቶች ካወጡ ኖታቸውን ከበር ማድረግ ወይም ደግሞ ከበድ ያላቸው ምዕራፍ ላይ በመሄድ እነዛ ምዕራፎች ሪቫይዝ ማድረግ፣ በተጨማሪም ደግሞ ጥያቄዎችን በመስራት ራሳቸውን ማጠናከር መቻል አለባቸው። ጌራ ቅድም እንዳለው ፈተና ተመሳሳይ ነው፣ ፓተርኑ ነው፣ አንድ አይነት ነው። ጥያቄዎችን ሲያዩ ምንድነው ራሱ ጥያቄ ባይመጣም በምን አይነት መንገድ እንደሚመጣ ግን ማወቅ ይችላሉ። ሌላው ነገር ምንድነው የቀረችዋን ጊዜ ለመጠቀም እንደ ሰው ለመሆን ባይሞክሩ። አንዱ ተማሪ ጨርሶ ከሆነ ከነዛ ጋር በሚሆኑበት ሰዓት ያ ተማሪ ስለጨረሰ የግድ እኔም እንደዚህ አልቆልኛል ሰዓት የለኝ የሚል ነገር መኖር መቻል የለበትም። ራሳቸው ማዳመጥ መቻል አለባቸው። ከራሳቸው ጋር ሆነው በሚገባ ጊዜያቸውን መጠቀም መቻል አለባቸው። እንደዛ ካደረጉ ውጤታማ ይሆናሉ። የቀረውን ጊዜም በሚገባ መጠቀም ይችላሉ። ተምኪን ምንድነው ያንቺ ቀሪ ጊዜሽ ምንድነው እያደረግሽ ያለሽው? እያደረግኩ ያለሁት እኔ ጥያቄ መስራት ነው። ጥያቄ ሰራ ግን እንደ ድሮ በዩኒት ከፋፍሎ ከመስራት ይልቅ አሁን ኦልሞስት በቃ ሰዓቱ ስለደረሰ እስካሁን ድረስ የሆነ ዩኒት አንድ ዩኒት አነባለሁ።
ካነበብኩኝ በኋላ በዛ ዩኒት የወጡ ጥያቄዎችን እንሰራለሁ። ከዛ በኋላ ድጋሚ ለማንበብ ማለት ነው የቀረ ፓርት ካለ። አሁን ግን ሙሉ ጥያቄዎችን መስራት የ2015 ሊሆን ይችላል የ2016 ሙሉን ጥያቄ ማለት ነው። ያንን ስንሰራ አንደኛ የዘለልናቸው ፓርቶች ካሉ እናውቃለን። ሁለተኛ ደግሞ የትኛውን ፓርት እንደረሳ ነው ማወቅ እንችላለን። አንዴ አንብበናል ብለን ያለፍነው በጣም ብዙ የረሳነው ፓርት ሊኖር ይችላል። ከዛ ጥያቄ ከመስራት በተጨማሪ ደግሞ እኔ ምንድነው እያደረኩ ያለሁት መጀመሪያ ሳነባቸው ሾርት ኖት ያወጣሁት አለ። እነዛን ሾርት ኖቶች ድጋሚ ሪቫይዝ ማድረግ። ከዛ በተጨማሪ ደግሞ ሳነብ በጣም ከባድ ሆኖ የታየኝ ዩኒት ሊኖር ይችላል። ሪላቲቭሊ አንዳንዶቹ በጣም ቀላል ናቸው። በአንዴ ካነበብን በኋላ አንደኛ ይረሱም፣ ሁለተኛ ቶሎ ይገቡናል። አንዳንዶቹ ዩኒቶች ግን በደንብ በቃ አንደኛ ስናነብ ማልፍተውናል። ከዛ ደግሞ ቶሎ ቶሎ የሚረሱ ዩኒቶች አሉ። ስፔሻሊ አሁን ፐርሰናሊ ማለት ነው ባዮሎጂ ትምህርት አንዳንድ ዩኒቶች አሉ በቃ ታነበዋለህ ይጠፋል፣ ታነበዋለህ ይጠፋል፣ ድጋሚ ማለት ነው እንደዚህ ሰርኩሌት የሚያደርገው ሰው እነሱን አሁን በደንብ ሪቫይዝ ማድረግ አለብን። ተስፋ መቁረጥም አያስፈልግም። ላይክ አሁን ሞዴል ሲፈተን ያኛው ከጠፋኝ ኦኬ በቃ 5 ያነበብኩት ጠፋኝ ብሎ መቀመጥም አያስፈልግም። ጊዜያችንን አንድ ቦታ ላይ ማጥፋት ባይኖርብንም ግን ያንንም ደግሞ በቻልነው አቅም ሪቫይዝ ማድረግ አለብን። መደረግ የሌለባቸው ብዬ የማስበው ነው ከኔ ራሱ አሁን እያየሁ ያለሁት ነገር ምንድነው አንዳንዴ ጭንቅላታችን ማለት ነው እኔ ፐርሰናሊ በራሴ ያየሁት ቀላሉ መንገድ ይመርጣል። ስትራግል ማድረግ አንወድም ሁላችንም ማለት ነው በተፈጥሮ። አንዳንድ ሰዎች ይኖራሉ ራሳቸውን አስጨንቀው ምናምን የሚሰሩ፣ ግን አንዳንዶቻችን በተለይ ደግሞ እንደሸፈነው የሚሰማን ከሆነ ስትራግል ማድረግ አንወድም። በዚህ ሁኔታ ግን 20 ቀን አይደለም 2 ቀን በቂ ነው ሙሉ ትምህርቱን ለመርሳት ማለት ነው። ስለዚህ በቻልነው አቅም በየቀኑ ከትምህርት ጋር ላለመራቅ መሞከር። ከዛ ውጪ ደግሞ ኖቶቻችንን ማየት፣ ከተማሪዎች ጋር መጠየቅ ይጠቅማል ብዬ አስባለሁ። በተለይ ደግሞ ኖት ሼር ብናደርግ አሁን ለምሳሌ እሱ ያለው ኖት ካለ እኔ ወስጄ እሱ ኖት ባነብ እኔ በጣም ኤምፋሳይዝ አድርጌ ያላየሁትን ፓርት እሱ ሊያዩ ይችላል። ስለዚህ እንደዚህ ብናደርግ ደግሞ ከሌላ ሰው እውቀት እያመጣን ነው ማለት ነው። ባለችን ጊዜ ኮንፊደንሳችንን ቢውልድ እናደርጋለን፣ እንረጋጋለን። በዛ በተጨማሪ ደግሞ አረሳንም የሚል አስተሳሰብ ጭንቅላታችን ላይ ይመጣል። ቅድም እንዳልኩ ደግሞ ከዲስትራክሽን መራቅ አለባቸው ብዬ አስባለሁ። ልጆች በተደጋጋሚ ሲነገር የምንሰማው ምሳሌ ያለ አንበሳ የጫካው ንጉስ የሆነው ስለምንድን ነው ሲባል በአመለካከቱ ነው ይባላል። እንግዲህ ከአንበሳ ግዙፍ የሆነ ዝሆን አለ። ነገር ግን ፊት ለፊት ሲታዩ ሌሎችም ፈጣኖች ምሳሌው በደንብ ስለሚታወቅ የሁለቶችን ብቻ ነው ልወሰድ እና አንበሳና ዝሆን ፊት ለፊት ሲታዩ የሚሉት ነገር ምንድነው? አንበሳው ዝሆኑን ሲያየው ምግብ የመጣልኝ ነው የሚለው፣ ዝሆኑ ደግሞ አንበሳውን ሲያየው የሚበላኝ መጣ ነው የሚለው። እንግዲህ እኮ ባንዴ ቢረግጠው ምናልባትም ጨፍልቆ ሊገለው ሁሉ ይችላል። በጣም ግዙፍ ነው ሲነጻጸሩ ማለት ነው። የአመለካከት ጉዳይ ነው። ብዙዎቻችን ኢንትራንስን ዝሆን አድርገን ከሳለው በጣም ግዙፍ አድርገን ከሳለው ወይም ደግሞ በተቃራኒ አንበሳ አድርገን ከሳለው የሚበላ አድርገን ከሳለው እንከስራለን ማለት ነው። ከአመለካከት ነው ጨዋታው መጀመር ያለበት። ጥያቄዎቹ በሚያስገርም ሁኔታ እየቀለሉ መጥተዋል። ታዲያ ምንድነው ችግሩ? በመካከል የተፈጠረው ጋፕ ምንድነው ስንል የአመለካከት ችግር ነው። ሁለተኛ ደግሞ ልጆቹ ካሉበት ቦታ ተንቀሳቅሰው ወደ ሌላ ቦታ መፈተናቸው ማለት ነው። እሱን ነገር ካሁኑ ዝግጅት ይጠይቃል። ይሄ በራሱ ስለ ፈተናው ብቻ አይደለም፣ ወይም ደግሞ መጽሐፍ ጋር ብቻ አይደለም ዝግጅት፣ የስነ ልቦና ዝግጅት የሚያስፈልጋል ማለት ነው። ሁሉም ቀናት እኩል ናቸው ብዬ አላስብም። ለምሳሌ የተወለድንበት ቀን ለየት ይላል። ሌሎችም ቀናት ወደ ፈጣሪያችን የምንቀርብበት ቀን ደግሞ ለየት ይላል። እንዲህ እያለ በጣም ብዙ አይነት የተለዩ ቀናት አሉ። የኢንትራንስ ቀን ይለያል። ህይወታችን ላይ የሆነ ተጽዕኖ አለው እና ያችን ቀን በብልሃት ማለት መቻል በጣም ብልህነት ነው ማለት ነውና ለዚህ ሲባል አስቀድሞ ካይቻል መንፈስ ራስን ማራቅ ያስፈልጋል። ከዚህ ጋር በተገናኘ እንግዲህ ተፈታኞችን በሶስት እንትን እንያቸው። አንደኞቹ ከመጀመሪያው ጀምሮ ከአመቱ መጀመሪያ ጀምሮ ወይም ክረምት ጀምሮ የተዘጋጁ ልጆች ይኖራሉ። ከመካከል የተዘጋጁ ልጆች ይኖራሉ። አሁን ደግሞ በአጭር ጊዜ የተዘጋጁ ልጆች ይኖራሉ። እነዚህ በሶስት ሯጮች እንመስላቸው። የረጅም ጊዜ ሯጭ፣ የመካከለኛና የአጭር ጊዜ ሯጭ ማለት ነው እና ከረጅሞቹ ስንጀምርና የመካከለኞቹና የረጅም ሯጮች ማድረግ ያለባቸው ምንድነው? እንግዲህ ጨርሰዋል ብዬ አስባለሁ። በዚህ ሰዓት ተመልሰው ጥያቄዎቹን መስራት በጣም ዋጋ አለው። በተከታታይ ሲነገር በሚዲያዎችም ኤክስፒሪየንሶችን ለማግኘት ሞክሬያለሁ ከመጀመሪያ በፊት ዝግጅትና ጥያቄ መስራት በጣም ትልቅ ዋጋ ነው ያለው የእውነት። ምክንያቱ ደግሞ ምንድነው? ለምሳሌ ለመጀመሪያ ጊዜ ጦር ሜዳ ሄዶ የሚዋጋ ወታደርና በተደጋጋሚ ብዙ ውጊያዎች ላይ የተሳተፈ ወታደር ልምዳቸው ተመሳሳይ አይደለም። መደናገጥ አይኖረውም። ያኛው ጦርነቱን ያውቀዋል፣ እንዴት ውጤታማ ሆኖ መውጣት እንዳለበትም ያውቃል። የመጀመሪያ ሰው መደናገጥ አለ እና ጥያቄን መስራት ማለት በብዙ የጦር ሜዳዎች ላይ መሳተፍ እንደማለት ነው እና
በቃ ተስፋ መቁረጥ አያስፈልግም። ተማሪዎችና ለረጅምና ለመካከለኛ ሯጮች የሚያስፈልገው ተመልሶ ኖት ከበር ማድረግ፣ ጥያቄ ይስሩ። ጥያቄ ሲሰሩ ክፍተታቸውን ያውቃሉ፣ የት ጋር ደካማ እንደሆኑ ያውቃሉ፣ ተመልሰው መጻፋቸው ላይ። ከዛ በተጨማሪ ላጭር ሯጮች ግን ላጭር ርቀት ሯጮች ያላቸውን ጊዜ በቃ ኢፊሺየንትሊ ነው መጠቀም ያለባቸው። ከዚህ በኋላ ያላቸውን ጊዜ ምንም ተስፋ መቁረጥ አያስፈልግም። የሆነ ከበድ ያለ ኮንሴፕት ሲገጥም ወይኔ ዋጋ የለኝም ማለት ነው፣ ኖ ዋጋ አለ ደግሞ ወደ ቀጣዩ። እንደዛ እያደረጉ መጀመሪያውኑ በጣም ውጤታማ የሚሆኑባቸውን ነገሮች ያስቀድሙላለሁ። እንግዲህ እንደዚህ በማድረግ ውጤታማ መሆን ይቻላል፣ በተለያየ ጊዜ ለጀመሩ ልጆች ማለት ነው። አመሰግናለሁ። ምን ያህል እንዴት አያቸው ልጆች የመጡበት ኤክስፒሪየንስ ለመናገር በጣም ደስ ነው የሚል። ውጤታማ እንደምትሆኑም እርግጠኛ ነኝ። ቅድም እንዳሉት ይቻላል መንፈስ ማዳበር ነው ያለባቸው እነሱ። እዛ ሞቲቬት መሆን ነው። ከዲፈረንት ዲስትራክሽን ውስጥ መውጣት ነው ያለባቸው። ለምሳሌ ስልካቸውን አሁን ማውራት ብዙ ወሬ መቀነስ አለባቸው። ስልካቸው ጋር ጥያቄ መገናኘት ያለባቸው፣ ራሳቸውን በስርዓት ከመጻፋቸው ጋር መገናኘት ያለባቸው እና በ21 ቀን ይቻላል በቃ ማዳበር ያላቸውን ኖት በመከለስ የተለያዩ ጥያቄዎችን በመስራት በዚህ መንገድ በመሄድ ከፍተኛ ውጤት ማምጣት ይቻላል። ኦንላይን ነው ፈተናው። ኦንላይን ላይ በሚፈተኑበት ጊዜ ብዙ ነገር ይገጥማል። ለምሳሌ ኮምፒውተራቸው ሊዘጋ ይችላል። እኔ የሚገጠመኝ እሱ ነው። የኔ አይደለም የጓደኛዬ ዘግቶበታል። 80 ጥያቄ እንደደረሰ እንግሊሽ ዘጋ፣ ዙሮ ተመለሰ። ያኔ ምንም ታረጋላችሁ እናንተ? ይሄን ማሰብም አለባችሁ። እኔ ቢሆን ምን አደርጋለሁ? ይቻላል። ዙሮ ኮምፒውተሩ ከፈተለት፣ ተፈተነ። እና እንደዚህ አይነት ነገር ቢገጥምም ማንኛውም ተማሪ ማለፍ እንደሚችል በመንፈስ ማዳበር አለበት። ከእያንዳንዱ በመንፈሳቸው ከሃይማኖታቸው ጋር መጸለይ፣ ማንበብ። ያልጀመሩም ይኖራሉ በጭንቀት ውስጥ ያሉ፣ የጀመሩም ላልጨርሰውም እችላለሁ ብሎ የሚያስቡ ተማሪዎችም አሉ። ይጨርሱታል። ከዚህ ውስጥ እኮ ይህን ያክል መጽሐፍ ተምሮ 100 ጥያቄ የሚወጣው ማክሲመም 100 ጥያቄ ማለት በጣም ብዙ ፖርሽን ላይ የማይወጣል ማለት ነው። ስለዚህ እነሱ ያላነበቡት ላይ መጣበት ይችላል ማለት ነው። ካነበቡት ሊሆን ይችላል ያለፈተ ነው። ይህንን ማሰብ በሌላ በጎን ጥሩ ነው ማለት ነው። ስለዚህ እንደዚህ ብሎ ራስን ሞቲቬትድ ማድረግ፣ ከፍተኛ ውጤት እንደምታመጡ ተስፋ ማድረግ ነው። በቃ በመንፈሳችሁ በእናንተ እኔ ከፍተኛ ውጤት አመጣለሁ። የምር እኔ ለመናገር 10ኛ ክፍል ፈተናስ መጀመሪያ ነበር የተጨነኩት። ፈተና ስገባ አልተጨነኩም። ስገባ ቴስት መፈተን ምናምን መስሎ ነበር የምገባ 500 ቤት ምናምን እንገባለን ብለን ነው የምናስብ። እገባለሁ ብዬ ነው የገባሁት። ሲመጣም መጥቷል። ብዙ ኢንትራንስ ኤግዛም ጥያቄዎችን ደግሞ እንድትሰሩ ነው የምመክራችሁ። እኔ ያኔ የ8 ዓመት ሰራ ነበር በአንድ ቀን ላለመናገር ጠዋት 2 ዓመት። ዛሬ ባዮሎጂ ከሆነ መደብኳቸውና በ2 ሳምንት ነው የሰራሁት። ባዮሎጂ ጠዋት 2 ሰዓት የሆነ ጋፕ እየወሰድኩኝ የአንዱን ዓመት ከጨረስ እንትን ይዛለሁ። ሰዓት 2 ሰዓት ከሆነ 2 ሰዓት። ስለዚህ ያንን ሰዓት ትይዛላችሁ፣ ራሳችሁን ትፈትናላችሁና ጥያቄዎችን ማነጻጸር ነው። ይሄ ጥያቄ እንዲህ ብሎ ተጠይቋል፣ በሚቀጥለው ሲመጣ ራሱ አይመጣም። እንዴት ነው ይመጣል? ምርጫዎችን ማገናዘብ። ምርጫውን ዘንድሮ ምርጫ ያልሆነ ምርጫ ላይ ተቀምጦ ምርጫ ላይ እሱ ያልሆነ መልስ በሚቀጥለው ግን መልሱ እንዲሆን ሆኖ ይመጣል። ኤ ላይ የተቀመጠው ምርጫ መልስ ካልሆነ ዘንድሮ ቢያመጡት ምን ብለው ቢጠይቁት መልስ የሚሆንልኝ ምናምን ብላችሁ ራሳችሁን ማገናዘብ። ሌላኛው ደግሞ ማሰብ ያለብን ይህ ፈተና ቢመጣ ብላችሁ አስቡት። የማይሰሩ ተማሪዎች ሽት ይኖራሉ። ስለማይደገም ስለማይመጣ ሌላ ነገር ነው የሚመጣ፣ ሽት ባልሰራስ ብሎ የሚያስቡም ይኖራል። በሌላ ጎን ያ ጥያቄ ቢመጣ ለምሳሌ እኛ ባለፈው ዓመት የተፈተኑ ጥያቄ ደግሞ ቢመጣ አይመጣም፣ ግን ቢመጣ ብላችሁ አስቡት። አንብቤ ጨርሻለሁ፣ ግን ይሄ ቢሆን እኔ እንዴት ነው የምሰራው? ስንት መጣበት ነበር ብላችሁ እሱን መስራት። ከዛ በዚሁ ጋፕ ነው የሚሄደው ፈተናው ማለት ነው። እና አሪፍ ውጤት ይመጣል ብዬ አስባለሁ። በጣም ፊታቸው ራሱ ጥሩ ውጤት የሚያመጡ እነሱ ከፍተኛ ውጤት ነው የሚያመጡ እርግጠኛ ነኝ። ኤክስፒሪየንስ ቀላል ነገር አይደለም እና እዛ ውስጥ የሚገጥሙ ችግሮች እንዴት መታለፍ እንዳለባቸው ይህንን ያህል ካወራን፣ በቤተሰብ በኩልስ ምን አይነት ድጋፎች ለተፈታኝ ተማሪዎች ቢደረጉ መልካም ነው ብላችሁ ታስባላችሁ? ከአሁን በፊት በነበሩት ጊዜያት መምህራን በሚገባ ለፈተናው ዝግጅት እንድናደርግ የበኩላቸውን አስተዋጽኦ ያደርጉልን ነበር። ቱቶሪያሎችን በመስጠት ሽቶችን በመስራትም ጥያቄዎችን በመስራት ማለት ነው ብዙ ዝግጅት አድርገውልናል። ቤተሰብ ለተማሪዎች ለተፈታኝ ተማሪዎች ማድረግ አለባቸው ብዬ ማስበው ምንድነው ጊዜውን መስጠት አለባቸው። ለልጆች ማበረታታት፣ ሌሊት ተነስተው እንዲሰሩ ማድረግ መቻል አለባቸው። የሌሊት ልክ እንደ ጊዜያቸው ማለት ነው። ቃል ላይ ከሆነም ቃል ላይ ጊዜያቸውን በአግባቡ እንዲጠቀሙ የበኩላቸውን አስተዋጽኦ ማድረግ አለባቸው። ሲቀጥል ደግሞ ተማሪዎች ጋር ተጽዕኖ ማሳደር መቻል የለባቸው። ምንድነው አንዳንድ ጊዜ ከፍተኛ ውጤት ይሰራሉ ብሎ ያሰበ ልጄማ እንደዚህ አይነት ውጤት ያመጣልና ብሎ የሆነ ተማሪ ጋር ፕሬሸር የማሳደር ነገር አለ። ነገር ግን የሆነ እሱ ራሱ ውስጥ ጋር እንዲህን ባላመጣስ የሚል ነገር ሊፈጠርበት ይችላል። ወላጆች የሚጠብቁት ነገር ይኖራል እና ያን ፕሬሸር መቀነስ መቻል አለባቸው እና ወላጆች ለልጆች
ጊዜያቸውን በአግባቡ እንዲጠቀሙ መምከር መቻል አለባቸው። ጊዜ መስጠት አለባቸው። ስራ መቀነስ፣ ስራ ቃል ያው በዚህ ሰዓት እንኳን ስራ ብዙ ተጽዕኖ አይደረግባቸውምና በዛ መንገድ ማዘጋጀት አለባቸው ብዬ አስባለሁ። ጊዜያቸውን እንዲጠቀሙ ማድረግ። እኔ አንድ ስልጠና አሰለጥን ምን አላሰልጣኙ እንደ 12ኛ ክፍል ያሉ ልጆቹ አትጨናነቁ በቃ ወይ ሱቅ ይከፈትላችኋል አለበለዚያ ባጃጅ ይገዛላችኋል ምናምን የተባሉ ልጆች ነበሩ። ላይክ እነሱ ልጆች ሁሉም ወድቀው ግማሾቹ ሱቅ ግማሾቹ ባጃጅ ይዘዋል ማለት ነው። ይሄ ምንድነው ወላጆቹ ለልጆቻቸው ከመሳሳት ነው አትጨናነቁ ምናምን ከማለት ነው። ነገር ግን መጠነኛም ቢሆን ጭንቀት ያስፈልጋል። አንዳንዴ ደግሞ ጭንቀት ሳይኖር ሲቀር ነው መጥፎ የሚሆነው። ጭንቀት መጠን አለው እንጂ ጭንቀት መጥፎ ነገር አይደለም። ለሰውነታችን ጭንቅላታችን የሚሰራበትን መንገድም እንዲፈጠን ያደርጋል። ስለዚህ አትጨናነቁ ምናምን እያሉ ልጆችንም ደግሞ አጉል እንትን ማለት ልጆቹን እንደገና ከመንገድ ማስወጣት ነው የሚሆነው። አትጨነቅ የፈለገ ነገር ይምጣ እኔ እንትን እልሃለሁ ምናምን ከዛ በኋላ ልጆቹ ለምን ይማራሉ ስታስቡ አደ ኤንድ ኦፍ ዘ ዴይ የሚፈልጉት ትምህርቱን ካልሆነ በተለይ ደግሞ ያን ያህል ጎበዝ ያልሆኑ ልጆች ከሆኑ መካከለኛ ሆኖ ቢያነቡ ውጤት አመጣው ላይፋቸውን ማስተካከል የሚችሉ ልጆች አትጨናነቁ እኔ ከበር አደርግላችኋለሁ ምናምን በሚል ተልካሻ ምክንያት ደግሞ ወደ ሌላ መንገድ ይገባሉ። ልጆቹ ትምህርቱን ይተውታል ማለት ነው። ስለዚህ ወላጆች በቻሉት አቅም የሆነ ቱ ዘ ኤክስትሪም የሆነውን ባህሪ አንደኛ ማስጨነቁ መጣ ከዛ ውጪ ደግሞ በጣም ልጆቹ እንዲዘናጉ ማድረጉንም መተው አለባቸው። መሀል ላይ ሆነው ስሜታዊ ሲሆኑ ልጆቹ በጣም ሲጨናነቁ እንዳይጨናነቁ ማድረግ ከዛ ውጪ ደግሞ ሊዘናጉ ሲሉ ቁጭ ብሎ ቲቪ ሳይ የሚውል ልጅ ካለ እሱ ነው መቆጣት ያስፈልጋል። ምክንያቱም ልጁ በዛ ሰዓት ትምህርቱን ጠልቶት አይደለም። ብዙዎቹ ልጆች ከጭንቀቱ ለመራቅም ነው እንደዛ የሚያደርጉ። ስለዚህ እነዛ ሲሆን ደግሞ ወደ መንገድ መመለስም ያስፈልጋል። ኤክስትሪም ላይ ያሉትን ባህሪዎች ትቶ መሀል ላይ ደግሞ ልጆቹን በደንብ ትሪት ማድረግ መሞከር። ከዛ በተጨማሪ ከትምህርት ቤት ቅድም ብርቅም እንደተባለው ከትምህርት ቤት ወጣናል ብዙዎቻችን። ግን በትምህርት ቤታችን በኩል ደግሞ የተለያዩ የስነ ልቦና ድጋፎችም እየተደረጉልን ስልጠናዎች ይሰጣሉ በትምህርት መምሪያም። ከዛ ደግሞ በትምህርት ቤቶቻችን ጋይዳንስ ኤንድ ካውንስሊንግ ባሉ ሰዎችም የተለያዩ ስልጠናዎች ይሰጣሉ። እነዛን ስልጠናዎች ደግሞ ለእኛ መከታተላችን በጣም ተጽዕኖ ይኖረዋል። አሁን አንዳንድ ልጆች ምንም ተጽዕኖ የሌለው ይመስላቸዋል። ግን ምንም እንኳን ይዘን ማንወጣው ነገር ቢኖር ፖዚቲቭ እንትን ይፈጥራል። እዛ ቁጭ ብለን ስናዳምጥ በስነ ልቦና ትንሽም ቢሆን ከፍ ከፍ እያለን እንመጣለን። የተለያዩ ደግሞ ተማሪዎች ያለፉበትን የህይወት እንትን ሲነገረን ከነሱም እንድንማር ይሆናል። አሁን ለምሳሌ እኔ አንድ የሰማሁት ታሪክ ምንድነው ቅድም እንዳለው በፍቅር ቤተሰቦቿም ትምህርት ቤት ምናምን ስትሄድ አንዲት ልጅ ጎበዝ ተማሪ ነበረች። ኦኬ አንቺማ በቃ 600 ነው የምንጠብቀው ምናምን ከ550 በላይ ነው ምናምን ትባላለች። በቤተሰብም እንደዛ ጫና ያሳድራሉ። ከፍተኛ ውጤት እንድታመጣ መጠበቅ ማለት ነው። ከዛ ቀንም ማታም ሌሊትም ታነባለች ልጅቱ። ፈተና ስገባ ግን በቃ መስራት አልቻለችም። ላይክ በጣም ስትረስ ዶነች። ቤት ጋር ያለውን ነገር ነው የምታዳምጥ። በጣም በቃ ላይክ ውጤቱ ባይመጣስ ወደ መጥፎ ነገር ማሰብ ጀምራለች። ፈተና ተቀምጣ መስራት አልቻለችም። አቋርጣ ነው የወጣችው ልጅቱ። አስበውን የሷ ልጅ ላይፍ ዝም ብላ በራሷ መንገድ ሄዳ ቢሆን ኖሮ እኮ ጥሩ ውጤት ማምጣት የምትችል ልጅ ነበረች። ነገር ግን በማህበረሰቡ ፕሬዠር በጣም መጥፎ ውጤት እየመጣ ነው ማለት ነው። ለኛም ደግሞ ጭንቅላታችን በጣም ስናስገድደውም ደግሞ እያወቅነው የሚጠፋብናል። ስለዚህ አንደኛ መምህራንም እንደዚህ ቢደግፉን ጥሩ ነው፣ የተለያየ ጋይዳንስና ካውንስሊንግ። ከዛ ውጪ ደግሞ ወላጆቻችንም እንደዚህ ያድርጉ። እኛም ደግሞ ከኢንቫይሮንመንቱ ባይዘዌ እንትን ማለት አንችልም፣ አለመምጣት አይችልም። ስፔሻሊ ደግሞ ትንሽ ሞካሪ ምናምን ስትሆኑ በጣም ብዙ ሰው ይመጣና በቃ ኦኬ አንቺማ በቃ እንጠብቃለን ምናምን ይላል። እነሱ እኮ እንትን ነው እያበረታቱ ምናምን ነው ይመስላቸው፣ ወይ ደግሞ ምንም እነሱ አንዴ ተናግረውት ያልፋሉ። አንዳንድ ልጆች ግን ኢንተርናላይዝ ያደርጉታል። ተመልሰው መጣ ያንን ብቻ ነው የሚያስቡት። መምህሮቻችንን ስናልፍ ኦኬ አንቺ እንደ እንትና እንድትሆኚ ፈልገው ነው ይላል። እነሱ እንደማበረታታት ነው የሚሉት፣ ግን በጣም ትልቅ ተጽዕኖ እኛ ላይ ያሳድራል። ስለዚህ ኢንተርናላይዝ አለማድረግ ማህበረሰቡ አለማለት አይችልም። በቃ በተፈጥሮ ማህበራዊ እንትናችን ይላል ሰው። ስለዚህ ያንን ኢንተርናላይዝ አለማድረግ በራሳችሁ ወይ መሄድ ጥሩ ነው ብዬ አስባለሁ። በዋናነት ከወላጆች ጋር ስለሆናችሁ አሁን ምንድነው መደረግ የሚገባው ድጋፍ? በስነ ልቦና ማዘጋጀት ልጆቻቸውን በተለይ ፕሬሸሩን ቀነስ ያድርጉት። በጣም አለማስጨነቅ፣ ተምኪ እንዳለችው ደግሞ በጣም ደግሞ አለመልቀቅም ጭምር ማለት ነው። በቃ በልኩ አድርጎ ልጆችን መምከር። ሌላው ደግሞ ብዙ ቤተሰብ ጋር ያለው ነገር ምንድነው አራንተማ ምን እንግዲህ ስንቶች አሉ አይደል እንዴ ነገሌ እኮ ሲያነቡ እገሌ መሰለ ተማሪም ውጤት ቀርቶበታል እንኳን አንተ ዝም ብለህ ልጅ ችግር የለም አይነት ነገር አለ።
እሱ መሆን የለበትም። በመጀመሪያ የሚያነብበትን ስነ ልቦና ማመቻቸት አለባቸው። ሲቀጥል ደግሞ የጸጥታ ጉዳይም አለ። በቃ አረ እሱ እያነበበ ልጁ እያነበበ እዚህ ጋር ድምጽ ጫጫታ ካለ ሰው ጫጫታ እየሰማ ምናልባት ማስመሰል ካልሆነ ማንበብ የሚችል አይመስለኝም እኔ እና እሱ ነገር መጠበቅ መቻል አለበት፣ የጸጥታ ጉዳይ ማለት ነው ቤት ውስጥ። ከዛ ባለፈ ልጁን በዚህ በ12ኛ ክፍል ያለፉ ወላጆች ከሆኑ ያለፉበትን ኤክስፔሪየንስ ሼር ማድረግ ማዘጋጀት ልጁን ለዛ ፈተና እንዲገባው ማድረግ ማለት ነው። ከፈተናው በኋላ ሊኖሩ የሚችሉትን ጥሩ ነገሮች ተስፋ እየሰጡ በደስታ እንዲፈተኑ ማድረግ፣ ጭንቀቱን እንዲቀንስ ማድረግ አለባቸው። እንደዛ ከሆነ መልካም ውጤት ይኖራል። ወደ ምን ያህል ነው መጣ ምን ያህል ተሻግረህ እንግዲህ ቅድም እሷ ገብቻለሁ አለች እንጂ ቤቱን ቆፍቆፌ በር ላይ ናት። ግን እንዴት እንደገባች ራሱ አልቀጥ በቃ ገብተሽ ሁሉ ዩኒቨርሲቲ ያለሽ ነው። አንተ ደግሞ ገብተሃልና ወላጆችህ ምን አይነት ድጋፎችን ያደርጉልህ ነበረ? እንዴት ነበረ የሚያግዙ የነበረው? ወላጆች የሚያደርጉት የነበረ ሳነብ ነበር፣ ሳጠና ነበረ። እዚህም በኋላ የድርሻዬን ስለሚያዩ ነበር። የድርሻህን አንተ ተወጣሃል፣ ሁሉን ነገር መስጠት ያለብህ ለፈጣሪ ነው። ጠዋት ቤተክርስቲያን የምሄድበትን መንገድ ከሰዓትም ቤተክርስቲያን ሄጄ ከፈጣሪ ጋር ተነጋግሬ የሚመጣበትን መንገድ ያመቻቹልኝ ነበረ። በቃ የጎደለች ብትኖር እንኳን ፈጣሪ ያችንን ልፋቴን አይቷል መጥቼበታለሁ ይሞላልኛ ብለህ ስለምታስብ ከራስ ጋር ሁሉ ነገር በዛ መንገድ ታልፍበታለህ ማለት ነው። ከዛ ጥንቃቄ ግን ወሳኙ ነገር ኢንትራንስ ምንድነው? ጥንቃቄ፣ ያንዳንዷን ሰዓት ማኔጅ ማድረግ፣ ያንዳንዷን ጥያቄ በትኩረት ማየት። የት ላይ ነው የሚሸውዱን? ይችን ጥያቄ ሲያወጣ የሚሸውዱበት መንገድ አለ። ስለዚህ ሊሸውዱን የሞከሩ የትኛው መንገድ ላይ ነው? ከዛ አራቱ ምርጫዎች በስርዓት ማንበብ፣ ከዛ ንጽጽር መስራት ራሱ ቢጠፋችሁ ራሱ ይህ ጥያቄ እኮ ሀሳቡን ተረድታችሁ ምርጫው ባይመጣላችሁ ምን ለማስተማር ጥያቄዎች ብዙ ጊዜ የሚወጡት የሆነ ለማስተማር ነው። የሆነ ነገር ምን ሊያስተምሩን ፈልገው ነው እዚህ ላይ አሁን ያመጡት ብላችሁ የሆነ ነገር በራሳችሁ ራሱ ጀጅ አድርጋችሁ መስጠት ማለት ነው። በዚህ መንገድ ነው የመጣን እና እናንተ ጎበዝ ናችሁ፣ የምር ትችላላችሁ። በዚህ ቀጥሉበት ብዬ ነው ማለት። በፍቅር የመጨረሻ እናድርገው። በመጨረሻ ምን ያህል ውጤት ነው ልታስመዘግብ ያሰብከው? ልትማር የፈለከው ትምህርትስ? ቢያንስ 500 በቃ ከዛ በላይና አሪፍ የሆነ ስኮር ባስመዘግብ ደስ ይለኛል። ከ500 ሆኖ ከፍ ቢል አሪፍ ነው ያስባለሁ። በዛ ሬንጅ ነው እገባለሁ ብዬ ማስበው። ሰው የዘራውን ያጭዳል አይደል? ስለዚህ 500 በላይ ነው። ትምህርት ክፍል የት ነው መምጣት ፈልገው? ኮምፒውተር ሳይንስ ገባ ደስ ይለኛል። ታንኪ እኔ ምን ብዬ አምናለሁ መሰለህ መንገድ ቅድም ያልኩ ነገር አለ አይደል? ከማህበረሰቡ የሚመጣ ግፊት ከኔም እንዲመጣ አልፈልግም እሱ ነገርና ላይክ ሁላችንም ጥሩ ውጤት ማምጣት እንፈልጋለን። ኦብቪየስ ጥሩ ተብሎ የሚታሰበው ደግሞ ከ500 በላይ ነው። ግን እንደዚህ ብዬ የሆነ ስፔሲፊክ ቁጥር ጭንቅላቴ ውስጥ አስቀምጬ ራሴን ማጨናነቅ አልፈልግም። በቻልኩት አቅም ማክሲመም እኔ ላሳካ የምችለውን ውጤት ማሳካት እፈልጋለሁ። እሺ በቃ ታዩ እሱን ታዩና የምትገቢበትን ዲፓርትመንት ከነገርሽን እኛ ወስነን ቁጭ እናደርጋለን። የት ምንድነው የምትማሪው? ከ12 ያክል በኋላ እንደምታልፉ የምትፈልጉት ነገር እንደምታደርጉ በቃ ምን ጨረስን፣ በቃ አንቺን ጨረስን። ኢንሻአላህ ሊያስቃችሁ ይችላል፣ ግን አልወሰንኩም። የሚገርመው መንጌ እኔ ምንድነው ምናልባትም በዛ መንገድ ለሚያልፉ ልጆች ካሉ እንግዲህ ውጤቱ በኋላ የሚታይ ሆኖ ግን አሁን ያለኝ ስለንቦና በራሱ የሆነ ነገር ማስተማር ከቻለ ብዬ ነው መዘግየቴን እንደሆነ ነገር እንደማመካኘት ወይ ደግሞ ተሳራ የቆየውትን የሆነ አድካሚ ነገር እንደማመካኛ አልወስዶ አልፈለኩም ነበር በጊዜውና ከዚህ በፊትም አንተ ጋር ማወርተን እናውቃለን። ስትራግል የሚያደርግ ትንሽ የመም ነገር ምናምን አለችና እሱ ነገር ሁሉ እንደ ምክንያት መውሰድም አልፈለኩም። እንግዲህ እግዚአብሔር ያውቃል የሚሆነውን። ግን እኔ እያሰብኩት ያለሁት 550 ፕላስ ነው ማምጣት የምፈልገው እግዚአብሔር እንደፈቀደ። ከዛ ባለፈ ደግሞ ላጠናው የምፈልገው ዘርፍ ደግሞ እኔ ሶሻል ሳይንስ ኢኮኖሚክስ እንዳጠና አንደኛው ወደ ሶሻል ሳይንስ እንድገባ ካደረጉ ነገሮች መካከል እሱ ነው። ሌላኛው ደግሞ ምንድነው በዚህ አጋጣሚ በጣም ማመስገን እንፈልጋለሁ። ኢንጂነር ሱዋለው ነጋ ይባላል። ታውቂዋለሽ አይደለ? በፍቅርና እኔ በጋራ ስልጠና እናመጣዋለን አንድ ቀን። በጣም የሚገርም ሰው ነው እንጂ እግዚአብሔር በጣም የሚገርምና የብዙዎቹን ተማሪዎች ስነልቦና የሚቀይር ሰው ነውና እሱ ጋር እንዳጋጣሚ በግል ተገናኝተን ከስልጠና በኋላ የሆነ ነገር ላይ አይቶ ምናምን እንትን እያለ ነበር፣ የሆነ ሪከመንድ እያደረገ ነበር እንዳጠና የሆነ ፊልድና ሰዎችን እንደዚህ በምክር የሆነ ነገር ትሪት ማድረግ በጣም ያስደስተኛል። የሆነን ሰው ጭንቀት ቀለል ማድረግ የምር በጣም ደስ ያሰኛል። ያኔን ያንተም ጭንቀት የሚቀል ደስታ የምታገኘውና እንደ ደብል ሜጀር ደግሞ ሳይኮሎጂን ማጥናት ፈልጋለሁ። እንግዲህ እግዚአብሔር የፈቀደ። ምን ያህል ወስነ ነበረ? እኔ ቀድሜ ወስኜ ነበር።
እና ከታችም ክላስ እያለው ሜዲሲን ነበር የምለው መጨረሻ ላይ ወስኜ ሜዲሲን ገባውና እኔ አውቀዋለሁ መጀመሪያ ማለት ነው። እና እናንተ ወሰረኔ ገባ እና እናንተ ተታውቁ የነሱን ምኞትና እንትና እንዴት አየው መጨረሻ? የነሱ አሪፍ ነው ሁለቶቹ ያውቃሉ። አንቺ ቀድመሽ ተወስኝ ጥሩ ነው። መጥፎ ነው ግን ቀድሞ መወሰን መጥፎ ነው ትላለህ? ቀድሞ መወሰን በጣም አሪፍ ነው። አንደኛ ፕራዮሪቲ ትሰጠዋለህ። ለምሳሌ ነው ሜዲሲን ባልገባ ሁለተኛ ምርጫ ኢንጂነሪንግ አለ። ሜዲሲን ባይሳካልኝ ኢንጂነሪንግ አለ። እሷ ግን ሳታውቀው የሆነ ጊዜ እንደሄደች ትጨናነቃለች። የትኛው ዲፓርትመንት ውስጥ ልግባ? ሶፍትዌር እንዳለች ሶፍትዌር ላብ ትወስን ኮምፒቲሽን ቢበዛበትና ባትገባ የትኛው ልገባ ነው? ስለዚህ ፋሽንሽ ነው መፈለግ አለብሽ ብዬ እመክራለሁ። በእውነት እቺ አጭር ጊዜ ግን ብዙ ነገር ያወራንባት ጊዜ ናት ብዬ ነው የማስበው። ምክንያቱም አጭር ጊዜ ነው ያለን ለፈተና ዝግጅትና የምንፈተንበት ጊዜ ደግሞ እንዲህ አይነት ሀሳቦችና ውይይቶች ያስፈልጋሉ ብዬ ሳቀርብላችሁ በጣም ፈቃደኛ ሆናችሁ ምን ያህል ደግሞ በተለይ ማታ ነው የነገርኩትኝ። ስለዚህ ምን ያህል በእውነት በጣም ነው የማመሰግን መጣህ እንዲህ ልምድህን ስላካፈልከን አመሰግናለሁ። መልካም እናንተም እንግዲህ ያው ቤተሰቦች ናችሁ ለዛ ነው ያላመሰግንኳችሁ ግን በጣም አመስግናለሁ በእውነት በጣም ጊዜያችሁን አጣባችሁ ነው የመጣችሁትና በጣም አመሰግናችሁ። በቅዳሜ አቦል ዝግጅታችን የ12ኛ ክፍል እንግዲህ ማጠቃለያ ፈተና ወደ ዩኒቨርሲቲ መሸጋገሪያ ፈተናቸው የሚፈተኑበት ጊዜ በጣም ተቃርቧል። ያንን ምክንያት በማድረግ በተለይ አጭር ጊዜያቸውን እንዴት ነው ተማሪዎች ማሳለፍ መቻል አለባቸው፣ እንዴት ይጠቀሙት፣ ወላጆችስ ምን ሊያደርጉላቸው ይገባል የሚሉ ሀሳቦች ነበር አንስተን ከተማሪዎች ጋር ውይይት ያደረግነው። ከዛ ባሻገር በባህር ዳር ዩኒቨርሲቲ የመጀመሪያ ዓመት ሜዲሲን ተማሪ ሆኖ ምን ያህል አደመም እንዲሁ ከተማሪዎቹ ጋር ቀርቦ ልምዱ ምን ይመስላል የሚለውን አካፍሎናል ማለት ነው። የዛሬው የመወያ ጉዳያችን ግን በዚህ ተጠናቀቀ። ሳምንት ሌሎች የምንከራከርበትን አሊያም የምንወያይበትን ርዕሰ ጉዳይ ይዘንላችሁ እንቀርባለን። እስከ ሳምንት ፍቅር ያየን። አመሰግናለሁ።